ጠንካራ ሰራዊት ሒዝካ እያ ታትድለ ዘላ መፍትሕታት እውን ትመጽእ ታድርድሩን ትመጽእ ታኻሊኡን ትመጽእ ሰራዊት ሒዝካ እያ ክቡራትና ክቡራን የመቀለ ሴንትራል ተከታታዮች እንደምናላችሁ ዛሬ ሐሙስ ግንቦት 6 ቀን 2018 ዓ.ም በትግራይና በአካባቢያቸው የተከሰቱ ትኩስና አበይት መረጃዎችን ይዘንላችሁ ቀርበናል። እስከ ዜናችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት እንጋብዛለን። በዛሬው የመቀለ ሴንትራል የዜና ጥቅል የትግራይ ሰራዊት መጠናከርንና አዲስ የመንግስት ካቢኔ መመስረትን በተመለከተ ከዶክተር ደብረጽዮን ገብረሚካኤል የተሰጠ መግለጫ፣ በመተከል ዞን በደረሰ ጥቃት የሟቾች ቁጥር መጨመሩን፣ በተባበሩት መንግስታትና በአፍሪካ ህብረት የቀረበውን የሱዳን የሰላም ጥሪ፣ እንዲሁም በእስራኤልና በተባበሩት አረብ ኤምሬትስ መሪዎች መካከል ተካሄደ ስለተባለው ሚስጥራዊ ስብሰባና የወጡ ዲፕሎማሲያዊ ውዝግቦችን በዝርዝር ይዞ ቀርቧል። አብራችሁን ዝለቁ። ውድ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑ። እንዲሁም ይህ መረጃ ለብዙዎች እንዲዳረስ ሼር በማድረግ አጋርነታችሁን አሳዩን። ባዕልኩም ትፈልጡ ይበቃ ባዕልኩም ትፈልጡ ንሕና ኢና ታዘልና ሰላም ደልያ ዘለና ንልምን ዘለና ንሕና እምበር እሱ ወዲ እዩ። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረሚካኤል የትግራይ ሰራዊት ይበልጥ ተጠናክሮ እንደሚቀጥልና በቅርቡም አዲስ የመንግስት ካቢኔ እንደሚመሰረት አስታወቁም። ሊቀመንበሩ ከ6 ዓመታት በፊት ተመርጦ በፕሪቶሪያው ስምምነት ፈርሶ የነበረው ምክር ቤት ባለፈው ሳምንት ፕሬዝዳንት አድርጎ ከሾማቸው በኋላ ለመጀመሪያ ጊዜ ለመገናኛ ብዙሃን በሰጡት መግለጫ የትግራይ ሰራዊት ጥንካሬ ለክልሉ ህልውና ወሳኝ መሆኑን አጽንኦት ሰጥቷል። ዶክተር ደብረጽዮን የሰራዊቱን ጥንካሬ አስመልክቶ በሰጡት ማብራሪያ ሰራዊቱ ተጠናክሮ እንደሚቀጥል ገልጸው አሁንም በክልሉ ሰማይ ላይ የድሮኖችና የጦር አውሮፕላኖች እንቅስቃሴ እየታየ መሆኑንም ጠቁሟል። አዲስ ካቢኔ መመስረትን በተመለከተም እስካሁን በጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ አማካኝነት የተሾሙ የካቢኔ አባላት በስራ ላይ ቢቆዩም አሁን ግን አዲስ የመንግስት ካቢኔ እንደሚቋቋም አስታውቋል። የቀድሞ ምክር ቤት ወደ ስራ መመለሱንና የእሳቸው በፕሬዝዳንትነት መሾምም ስልጣንን ወደ ህዝብ የተመለሰበት ሂደት መሆኑን የገለጹት ሊቀመንበሩ በአሁኑ ወቅት በትግራይ ምርጫ ለማካሄድ ምቹ ሁኔታ አለመኖርንና አሁን ምርጫ ማካሄድ ትግራይን መበታተን እንደሆነ አስጠንቅቋል። የፕሪቶሪያውን የሰላም ስምምነት አስመልክቶ የፌዴራል መንግስት ስምምነቱን መጣሱንና መፍረሱን የጠቀሱ ቢሆንም የጊዜያዊ አስተዳደሩን በማፍረስ የቀድሞውን ምክር ቤት መመለስ ግን ለጦርነት ምክንያት ሊሆን እንደማይገባ ተናግረዋል ዶክተር ደብረጽዮን። በመጨረሻም ትግራይ ከ2015 ዓ.ም በኋላ በተደጋጋሚ በመሪዎቿ ተከድታለች ሲሉ ወቀሳ አቅርቧል። በተያያዘ ዜና ዶክተር ደብረጽዮን ገብረሚካኤል በሳውዲ አረቢያ መንግስት አስረው የሞት ቅጣት ሊፈጸምባቸው የተቃረቡ በመቶዎች የሚቆጠሩ የትግራይ ተወላጅ ስደተኞች የሳውዲ ባለስልጣናት ምህረት እንዲያደርጉላቸውና በሰላም ወደ ሀገራቸው የሚመለሱበትን ሁኔታ እንዲያመቻቹ ጠይቋል። ግንቦት 6 ቀን 2018 ዓ.ም በደብረጽዮን ተጽፎ ለሳውዲ አረቢያ የውጭ ጉዳይ ሚኒስተር ፈይሰን ቢን ፈርሃን አልሳውድ የተላከው ደብዳቤ ስደተኞቹ በትግራይ ጦርነት ምክንያት ከተከሰተው ሰብአዊ ቀውስ ለማምለጥ ሲሉ አስቸጋሪ ሁኔታ ውስጥ የወደቁ ንጹሃን ዜጎች መሆናቸውን ገልጿል። በመተከል ዞን በደረሰ ጥቃት የሟቾች ቁጥር 27 መድረሱ ተገለጸ። በቤንሻንጉል ጉሙዝ ክልል መተከል ዞን ግባ ወረዳ ልዩ ስሙ የአፍሪካ ልማት እርሻ ተብሎ በሚጠራ አካባቢ በንጹሃን ዜጎች ላይ እጅግ አሰቃቂ ጥቃት መፈጸሙን ቲክቫህ ኢትዮጵያ ዘግቧል። ከጥቃቱ የተረፉ የዓይን እማኞች እንደገለጹት ታጣቂዎቹ ከጉባ ወደ ግልገል በለስ በመጓዝ ላይ የነበሩ አንድ የመንግስት ፒክአፕ እና 3 የህዝብ ማመላለሻ መኪናዎችን አስቆመው
ተሳፋሪዎችን በማስወረድ ስልክና ገንዘብ መዝረፍ ጀምረው ነበር። ጥቃቱ የተከፈተው ከፊት የነበረው የመንግስት መኪና ሹፌር አዙሮ ለማምለጥ ሲሞክር በታጣቂዎቹ በተከፈተ ከፍተኛ ተኩስ መሆኑን ተጎጂዎቹ አስረድተዋል። እስካሁን ባለው መረጃ የሟቾች ቁጥር 27 የደረሰ ሲሆን አሁንም ተጨማሪ አስክሬኖች የመፈለግ ስራ እየተከናወነ እንደሚገኝና ከ30 በላይ ሰዎች መገደላቸውን በርካቶች መቁሰላቸውን እንዲሁም የደረሱበት ያልታወቁ መንገደኞች መኖራቸውን መረጃዎች ያመላክታሉ። ጥቃቱ የደረሰበት ቦታ ከታላቁ የህዳሴ ግድብ በ42 ኪሎ ሜትር ርቀት ላይ የሚገኝ ሲሆን በአካባቢው በአሁኑ ወቅት የመከላከያ ሰራዊት እንደሚገኝ ተገልጿል። አንድ የፖሊስ ምንጭ ለቲግቫህ እንደገለጹት ጥቃቱ ከመፈጸሙ ከአንድ ቀን አስቀድሞ መረጃ ደርሷቸው ለበላይ የጸጥታ አካላት ቢያሳውቁም ጥቃቱን ማስቆም አልተቻለም። ወቅቱ የምርጫ ወቅት ከመሆኑ ጋር ተያይዞ በቀጣይም ስጋቶች እንዳሉ ምንጩ አክለው ገልጸዋል። የተባበሩት መንግስታት ድርጅትና የአፍሪካ ህብረት በሱዳን የውስጥ ጉዳይ ላይ የሚደረግ የውጭ ጣልቃ ገብነት በአስቸኳይ እንዲቆም በጋራ ጥሪ ያቀረቡ። ሁለቱ ተቋማት በአዲስ አበባ ባካሄዱት 10ኛው ከፍተኛ የውይይት መድረክ ማጠናቂያ ላይ በወጡት መግለጫ በሱዳን እየተካሄደ ላለው ጦርነት ፖለቲካዊ መፍትሄ እንዲፈለግና የውጭ ኃይሎች እጃቸውን እንዲያወጡ አሳስበዋል። የአፍሪካ ህብረት ኮሚሽን ሊቀመንበር ማህሙድ አሊ ዩሱፍ በበኩላቸው የሱዳን ቀውስ የጸጥታና የልማት ጉዳዮችን በጋራ የሚመለከት አካሄድ እንደሚሻ ጠቁመው ለሰላም ማስከበር ስምሪቶች ዘላቂ የገንዘብ ድጋፍ እንደሚያስፈልግ ገልጿል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በሱዳን እየታየ ያለው የውጭ ጣልቃ ገብነት ጦርነቱን ይበልጥ እያባባሰው መሆኑን በማስጠንቀቅ ተፋላሚ ወገኖች የህዝቡን ሰላምና ደህንነት ቅድሚያ ሰጥተው ወደ ሁሉን አቀፍ ድርድር እንዲመጡ ጥሪ አቅርቧል። ሁለቱ ተቋማት የሱዳን ሲቪል ኃይሎች ጦርነቱን ለማስቆም እያደረጉት ያለውን ጥረት እንደሚደግፉም በመግለጫቸው አረጋግጧል። ኔታንያሁ ከአረብ ኤምሬትስ መሪ ጋር ሚስጥራዊ ስብሰባ ማድረጋቸውን ቢገልጹም አቡዳቢ ግን መረጃውን አስተባብላለች። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቅርቡ ከኢራን ጋር በተደረገው ጦርነት ወቅት ከተባበሩት አረብ ኤምሬትስ ፕሬዝዳንት መሐመድ ቢን ዛይድ ጋር ሚስጥራዊ ስብሰባ ማድረጋቸውን ገልጿል። ጠቅላይ ሚኒስትሩ ስብሰባውን በከፍተኛ ቀጠናዊ ውጥረት ወቅት የተከናወነ ጉልህ ዲፕሎማሲያዊ ክስተት እንደሆነ ገልጾታል። የኔታንያሁ ጽህፈት ቤት እንዳስታወቀው ከሆነ ይህ ይፋ ያልተደረገ ስብሰባ የተካሄደው በተባበሩት አረብ ኤምሬትስ ውስጥ ሲሆን ይህም እስራኤል ከኢራን ጋር በነበራት ግጭት ወቅት ከቀጠናው አጋሮቿ ጋር ይበልጥ ለመቀናጀት ስትጥር የነበረውን እንቅስቃሴ የሚያሳይ ነው። የእስራኤል መሪ በውይይቱ በአብርሃም ስምምነት መሰረት ስልታዊ ግንኙነቶችን ለማጠናከር የሚደረጉ ጥረቶች አካል እንደሆኑ መግለጻቸውን ተዘግቧል። ይሁን እንጂ የተባበሩት አረብ ኤምሬትስ መንግስት የቀረበውን መረጃ ወዲያውኑ ውድቅ አድርጋለች። አቡዳቢ እንዲህ አይነት ስብሰባ መካሄዱን በመካድ መረጃውን ስታስተባብል፣ ይህም በሁለቱ ሀገራት መካከል ያለውን ዲፕሎማሲያዊ ግንኙነትና በቀጠናው ካለው ውስብስብ ፖለቲካ አንጻር ጉዳዩን እጅግ ስስ አድርጎታል። እስራኤል ከአረብ ሀገራት ጋር ያላትን ወታደራዊ ደህንነት ትብብር ይፋ ለማድረግ የምትፈልግ ብትሆንም የተባበሩት አረብ ኤምሬት በበኩሏ ከኢራን ጋር ያላትን ግንኙነት ግምት ውስጥ በማስገባት ጥንቃቄ የተሞላበት አካሄድ እንደምትከተል ይገመታል። ይህ በኔታንያሁ የቀረበው የይገባኛል ጥያቄና ከአቡዳቢ የተሰጠው ማስተባበያ በመካከለኛው ምስራቅ ለሚታየው አዲስ የኃይል አስተላለፍና ዲፕሎማሲያዊ ሽኩቻ ማሳያ ተደርጎ ተወስዷል። ውድ አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት መረጃዎች እነዚህ ነበሩ። በወቅታዊ የትግራይና የቀጠና ጉዳዮች ላይ ያላችሁን አስተያየት በኮሜንት መስጫው ላይ እንድታጋሩን እንጋብዛለን። የምናቀርባቸው መረጃዎች በፍጥነት እንዲደርሷችሁ የዩቲዩብ ቻናላችንን ሰብስክራይብ ማድረጋችሁንና የዶል ምልክቷን መጫናችሁን አትርሱ። እንዲሁም በቴሌግራምና በፌስቡክ ገጾቻችን ቤተሰብ በመሆን ትኩስ መረጃዎችን በየሰዓቱ መከታተል ትችላላችሁ። ስላዳመጣችሁን እናመሰግናለን። ቸርን ሰንብት።